ከሷ የለቀቀው ጅኒ እኔን አጠቃኝ። መርየም። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበሯችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት፣ ረህመት፣ ጥበቃው አይለያችሁ እያልኩኝ የዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት የወንድሞቻችንን እውነተኛ፣ አሳዛኝ፣ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን ከሷ የለቀቀው ጅኒ እኔን አጠቃኝ መርየም ክፍል 7። እንዲያው በዘልማድ ሼክ ነን በሚሉ ጠንቋዮች እጅ ላይ ልትወድቅ አትችልም አለች ሴትዮዋ በስልኳ ስክሪን ላይ የሆነ ነገር እየፈለገች። መርየም አሁን ዓለም ተቀይሯል። እውነተኞቹ የሃይማኖት ምሁራን የቀልብ ዶክተር ኡስታዞች የሚባሉ የሩቅያ አሊሞች አሉ። እነርሱን አስተዋውቅሻለሁ ብዬ ነበር አመጣጤ። በኦንላይን በመላው ዓለም ያሉ ታካሚዎችን በረሱል መንገድ በቁርአንና አዝካር ብቻ ያክማሉ አለች ስልኳን ከፍታ ልታሳየኝ እየሞከረች። በዚያ ወቅት ድምጽ ላከችላችሁ። ኡስታዜ ተጨንቃለች፣ የነገርኳችሁ ልጅ ናት። አሁን ኦንላይን ካሉ ይመልሱልኝ። ገና ድምጽ ልካ በጨረሰች ደቂቃ ውስጥ ነው የምለሳችሁላት። አብሽራን በሲት አላህ ካንቺ ጋር ነው በያት። ተወቅም በእርሷ ላይ ካሉ ከሚያስፈራሩ ጉልበተኛ ነን ከሚሉት በላይ ጌታዋ አላህ ጉልበተኛ ነው በያት። ያላችሁትን አነበበችልኝ። እጅግ በጣም ንግግራችሁ መቼም ድንጋይ ቀልብ እንደሚያረጥብ የታወቀ ነው። ያን ንግግራችሁን ከሰማ ውስጤ የሆነ ነገር እርጋታ ተሰማኝ። ይህን የሚረዳ ሰው ይኖራል ማለት ነው ብዬ እናም ሕክምና አሁን መጀመር የለባትም፣ መጀመሪያ ታሸንፍ፣ ይህን ታድምጥ፣ በቤት ውስጥም ትክፈት ብላችሁ ስትልኩ ደግሞ እንዴት ተረዱኝ የሚለው ይበልጥ ውስጤ ጥያቄን ፈጠረ። እርሷ አስቀድማ ጉዳይን ስለነገረቻችሁ እንደሆነ የገባኝ ቆይቶ ነው። የሰጣችሁኝን ቁርአን ብቻዬን ብሰማ ይደፉኛል ብዬ ስላሰብኩ ወላሂ እነሱ እያሉ ከፈትኩት። እንውጣ፣ ይህ የቀልብ ዶክተር ስራ ነው፣ እንውጣ ተባብለው ሁሉም ተሯሩጠው ሲወጡ አየውኝ። ከግድግዳ ላይ የተጣበቁት ሳይቀሩ። አሁን ይህን እኔ አላህ ብቻ ነን የምናውቀው፣ አላህ ፊትም እመሰክራለሁ። እያዩኝ እነ ፋጢማ የተፈጠረውን በሙሉ ነግሬያቸው አለቀስኩ፣ ተላቀስን። ፋጢማ ያኔ ነው የእናንተን አድራሻ ከሴትዮዋ ተቀበለችና አናገረቻለሁ ብላ ጻፈችላችሁ። ያንኑ ቀን ነው እሷ
ከኔ ቀድማ ሕክምና የጀመረችው። ምናልባት የኔ ሕክምና መጀመር ያግዛታል ብላ። ሴትዮዋና ልጇ አላህ ይስጣቸው ትንሽ ስራ የሰሩ ይመስላቸዋል እንጂ ወላሂ ታድገውኛል። ሰላም አለይኩም አሉ። አሊሙ ድምጻቸው ብቻ በክፍሉ ውስጥ የነበረውን ያጋንንት ጩኸት ጸጥ አደረገው። ኡስታዜ ጋር እየተነጋገርን ሕክምና ጀምሬ በተሰጠኝ አስካር ምሽት ላይ ቀጥታ ሩቅያ መቅራት ጀመርኩ። አስካሩ ካለው ጥልቀት የተነሳ የቤቱ ግድግዳዎች የሚንቀጠቀጡ መሰለኝ። ወኑነዚሉ ሚነል ቁርአኒ ማ ሁወ ሽፋኡን ወረሕመቱን ሊልሙእሚኒን የሚለውን ሳነብማ በክፍሉ ውስጥ የነበረው ጥቁር ጭስ መበተን ጀመረ። አውሬዎቹ አንድ በአንድ ወደ አመድነት እየተቀየሩ ሲጠፉ በአይኔ አየሁ። ሩቅያዬ ቀጠለ። መርየም፣ እነዚህ አውሬዎች ያንቺን ጭንቀትና በራስ መተማመን ማጣት ነው የተጠቀሙት። ቤተሰቦችሽ ቢወቅሱሽም አንቺ ግን በአላህ ዘንድ ትልቅ ስራ ሰርተሻል። ራስሽን ይቅር በይ። ሕክምናችን ለራስ ይቅር ከማለት ነው የሚጀምረው ሲሉኝ ዶክተር በቃ ያኔ ውስጤ ወላሂ ትክክለኛ ኡስታዝ አገኘውኝ ብዬ አልቅሼ ተውበት አረኩኝ። ለኔ ልዩ ዶክተር ሂዝቡላህ ነበር። አላህ ይጠብቅልኝ። ሁለተኛው አባቴ ነው። ባይወልደኝም ለጭንቄ ከሚነላህ የደረሰልኝ ምርጥ አሊም አልሐምዱሊላህ። 5 ዓመት ሙሉ በውስጤ የነበረው ቋጠሮ ከዛ ጊዜ ኋላ ተፈታ። እንባዬ እንደ ጎርፍ ወረደ። ለመጀመሪያ ጊዜ በ5 ዓመት ውስጥ እግሮቼ የራሴ እንደሆኑ ተሰማኝ። ሩቅያ በጀመርኩኝ በ5ኛው ቀን ላይ ጧት ከእንቅልፌ ስነቃማ ከላይ ላይ ከባድ ሸክም ተነሳ። ኡስታዜ ደስ የሚሉ ስሜቶች ይታዩኛል። እንደ እብድ የሚያደርገኝ ነገር አሁን ላይ የለም። አልሐምዱሊላህ ጠፍተዋል። አልፎ አልፎ ጥላ ይታየኛል። ሰውነቴም ጥሩ ሁኔታ ላይ ነው ያለው ስል ኡስታዜ ተለዋጭ ዚክር ሰጥቶኝ ከዚህ ኋላ የሚሰማሽን ስሜት አሳውቀኝ በየቀኑ ባለኝ መሰረት አንድ ቀን እግሬ ጣቱ ሲንቀሳቀስ በህልሜ ያየውና ጧት ላይ ስሞክረው ተንቀሳቅሶ ለወንድሜ ደግሞ ላሳየው ስጠራው እምቢ አለኝ። ይህን ለዶክተር ሳስረዳ ከዚህ በኋላ ብታይ ቢሰማሽም በፍጹም አትሞክሪ ማሳጅ ከመደረጉ ውጭ አሉኝ። እሻልኩና እግሬን ለማንቀሳቀስ ስሞክር ሲሰራ ሁለተኛ እንኳ መልሼ አልሞክረውም። አልሐምዱሊላህ እግሬ ሰራ ማለት ነው እያልኩ አምናለሁ። አሁንም በነጋታው እየሞከርኩ ልክ ለውጥ ሲኖረኝ አልሐምዱሊላህ መራመድ እችላለሁ ማለት ነው ብዬ ለራሴ ነግረዋለሁ። ልክ ዶክተር እንዳለኝ ማለት ነው። ከዛንም ጁሙዓ ቀን ኡስታዜ ዛሬ እንደው እንደ ጤነኛ ጊዜ ገላዬን ታጥቤ ያሲንን ብቀራ ደስ ይለኝ ነበር ብዬ እንደ ቀልድ ነገርኩኝ። ኡስታዜም አሁን ተነሺ አለኝ። ኡስታዝ የምሩን ነው እንዲህ ይጻፈልኝ ብዬ ደጋግሜ ያነበብኩት። ግን እኮ ኡስታዝ እስካሁን አልሞከርኩም ስል ኡስታዜ መልሶ በአላህ ፈቃድ ትቆሚያለሽ ብሎ ጻፈልኝ። ወላሂ የኡስታዜን ጽሑፍ አንብቤ ቀና ከማለቴ ፋጢማ መታ አንቺ እስከዛሬ አልቆምሽም ተሽሎሽ ለኔ ጁሙዓ እንሂድ እያለች እየቀለደች ፋጢማ እጇን ዘረጋችልኝ። እኔ ግን አይሆንም አልኳት። ፈራሁኝ ደግሞ እንዳልወድቅ። አሁን ሞክሬ ካልተራመድኩ በቃ ውስጤ የገነባሁት ሞራል ይፈርሳል ብዬ ሰጋሁ። ግን ደግሞ እስኪ በአላህ ላይ ያለኝን የቂን መፈተሽ አለብኝ ብዬ ለደቂቃዎች ጸጥ ካልኩ በኋላ ከወገቤ ቁጥጥ ስል ኃይል ተሰማኝ። ወላሂ ኃይል ተሰማኝ። በራሴ ጥረት ከአልጋው ላይ
ወረድኩ። እግሮቼ መሬቱን ሲነኩ እንደ ቀድሞው አልተፋጁም፣ አልደነዘዙኝም። ይልቁንም እንደ ለምለም ሳር መሬቱ ቀዘቀዘኝ። በጥቂት ሰከንዶች ውስጥ በሁለት እግሮቼ ቀጥ ብዬ ቆምኩ። እናቴ በበሩ በኩል ይህን ስታይ በደስታ ጮኸች። ያለ ረዳት ቆሜ ካየችኝ ስንት ዓመት። እናቴ በእኔ ህመም ተውበት ያደረገች ሴት ናት። እውነትም እናትነት በልጅ ይፈተናል የሚባለው ይህ ጊዜ ነው። እኔ ጋር ስትመጣ እያንቋሸሽኳት አንቺ በየቦታው ስለምትዞሪ ነው ጅኖች ያጠቁኝ እያልኩ ተጸጽታ ሰላት የጀመረች ጀግና ናት። የኔ ህመም ወደ አላህ መርቷታል። አላህም በልጆቻችሁ እንፈትናችኋለን ይል የለ። ቆሜ ለፋጢማ ስልኬን አቀብኝ፣ ቶሎ ሳልወድቅ አልኳት። ስልኩን ሰታኝ ከፈትኩና ለኡስታዜ ኡስታዝ ቆምኩኝ እኮ ወላሂ ቆምኩኝ ብዬ ጻፍኩኝ። አልሐምዱሊላህ አሉ ዶክተርዬ፣ አሁን የቀልብሽ በሽታ ተፈውሷል። ነገር ግን መርየም እውቀት መከታሽ ነው። ከዛሬ ጀምሮ ቁርአንና ሃይማኖትሽን በጥልቀት መማር አለብሽ። የቀልብ ዶክተር መሆን የምትችይው አንቺ ራስሽ ነሽ። ከዚህ በኋላ ደግሞ ቶሎ እንድትጠነካከሪ ፊዚዮ ቴራፒ ትጀምሪያለሽ አሉ። እኔ ስንት ጊዜ ሙሉ ጀምሬ ውጤት ያላገኘሁበት ፊዚዮ ቴራፒ ነው። አልፈልግም ልልም ጉልበት አጣው። ዶክተር እያዞኝ እንዴትስ እምቢ እላለሁኝ ብዬ እሺ ያሉኝን በሙሉ አደርጋለሁኝ አልኩ። ሕክምናዬ እንደዛ በተስፋ ጀምሮ የመርካቶ ልጆች እንኳ ከዘራ ይዤ መራመድን ሲያዩ አጅብ እያሉ፣ ግን የቀልብ ዶክተር ስላቸው ብዙዎች መቀበል አልፈለጉም። እረዳለሁ። ሁሉም ሰው ውስጡ የሚይዘው ጥሩ ነገር ሲሆን ብቻ ነው። ይሁንና ብዙዎች በዛ ጊዜ በኔ ሰበብ ታክመው እንደውም ከኔ ቀድመው መዳን ጀመሩ። ግን ደግሞ የአላህ ፈተና በዛው በአጭር ጊዜ ብቻ ድል አድርጌ አላቆመም። ገና ሊያጠነክረኝ ነው መሰለኝ። ያ አጭር የሰላም ጊዜ እንደ ንጋት ፀሐይ ፈጥኖ ጠፋ። መርየም በሁለት እግሮቿ መቆም ጀምራ በቤቷ ግቢ ውስጥ አየር መተንፈስ በጀመረች በጥቂት ሳምንታት ውስጥ ነበር መርዶ የተሰማው። ያ በደለኛ ሼህ በገንዘብና በዘመድ ተጽዕኖ ማስረጃው አልተሟላም በሚል ሰበብ ያ ሁሉ ክስ ኑሮበትም ከእስር ቤት መፈታቱ ተሰማ። የታችን ታሪክ ክፍል 7 የሚመስል ነበር። በክፍል 8 ኢንሻአላህ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።